ሰላም እንዴት ናችሁ ውዶቼ? ጉድ ያስብላል ከዚህ በኋላ ያለው ቪዲዮ ማለት ነው። እረ ስራ ነው፣ ተረጋጉ ውዶቼ። ወይኔ ጉዴ! እረ በቃች ነው። ሰው እኮ ከዚህ በፊት ማያውቁ ከሆነ እየተማሩ ምናምን ትምህርት አሁን ትምህርት ቤት ብትሄጂ እኮ ትምህርት እያወቅሽ ያበደ እያወቅሽ ነው አይደል የምትሄጂው። እነሱ ሰው ወደ ላይ ሲያድግ እነሱ ወደ ታች ማለት ነው። ሌላ ያመጣሉ ማለት ነው። እኛስበርሳችን እንድንጋጭ ነው የሚፈልጉት። እሺ ሀይሚ 2 ቀን ፕራንክ አድርገዋለች ብሩኬ አይደለ? 2 ቀን አንድ ጊዜ የሚፍታህ ጋር አንድ ጊዜ ፍፄ ጋር ፕራንክ አደረገችው። አለቀ። የቀን ፕራንክ ቢያደርግ ደስ ይላል። ይሄ እኮ ግትር ያለ ማንኛቸው ፍፄ ብቻውን ነው ፕራንክ ያደረገችው እኮ ችግር የለውም። የትላንትና ፕራንክ መሆኑን እኮ ማንም ሰው ያውቃል። ይቺ ደንቆሮ ናት ያስጠለችው። የሰው ክብር ብሩኬን በሌላ እየወሰዱበት ነው። ምክንያቱም ማለት ነው ለመሸሽ ፈልጎ ነው። እንደዚህ ነው እያሉ ብሩኬ እየተረገጠ ነው። ገባሻ? ስለዚህ ያወረቻ ማለት ነው። እኔ አሁኑ ብዙ ቦታ ይቻለ እሱ ያወረቻን ሪከርድ አድርጎ ያመጣሉ እንዲህ በጣም ነው የሚያመጡ። በጣም ነው የምታስጠላው። ኩንታል ማድረግ ያሳያት እኮ ብሩኬ ነው። እዚህ መሀል አንገባም እንጂ እውነት በጣም የወረደች ዘቀጠች ናት። ብልግና ስለ ዩቱብ ታውቃለች እንዴ? መማር አለባት ቅድሚያ። ለሰው ልጅ ምንድን ነው የምናስተምረው? ለሰው ልጅ ምንድን ነው የሚያስፈልገው? ዩቱብ የመጠኑ ለምንድን ነው? አላም ነው አይሉም እንዴ? አብሮ በርታብሮ ጣጥቶ እንዴ ዝም ብሎ የሚሰድቡት? ሲጀመር እኮ ይሄ ስራ ነው። በእርግጥ ስራ እየሰሩ ነው። እንደሆንም እኮ የሰው ልጅ እኮ ይሰማል ማለት አለባት። ለምንድን ነው የምትሳድባት? በሷ ቦታ ላይ ገብቶ እኮ ሌሎቹም እኮ ይሳደባሉ። ብሩክ ለምን ሴቶች አይደለንም። እግዚአብሔርን ነው የምላችሁ ማለት ነው። ዶንቆሮ ምን ቤት ናት እሷ ብሩክን የሚሰድበው? ወንድሟ ለእሷ እኮ የፍቅረኛ ወንድም ነው፣ ማክበር አለበት። እኛ ሀገር ማለት ነው የወንድሙ ፍቅረኛ እኔ ለወንድም አልሰድብም ፍቅረኛ ከሆንኩኝ ማለት ነው። አክብሬ ዝቅ ብዬ ነው እንደው ትንሽም ቢሆን ትልቁም ቢሆን ይቺ ክብር ሌላት። እውነት ለመናገር ሀብ ራሱ ማለት ነው እውነት የምታከብረው እና የምትወደው ከሆነ ለሀብ ስትል ራሱ ክብር ሊኖራት ይገባል። ምክንያቱም እንዴ ሀብን ከወደደች እኮ ብሩኬ ቆይ እንደ አይኔ ፕሌን የምሳሳለት ነው የሚለው ወንድሙ እኮ ነው፣ የሀብ ወንድም ነው። ስለዚህ በዚህ ልካፍ መክፈት ምን ይባላል? ኩንታል መጀመሪያ ቦርጯን ታጥፋ፣ ቦርጭሽን አጥፊ መጀመሪያ። ስራ መጀመሪያ ስፖርት ቤት ሂጂና ቦርጭሽን ስታጠፊ የዛን መተሽ ታወሪያለሽ። ከዛ ውጭ እኛ ጋር ከመጠሽ ማለት ነው ስድብ ነው የሚታጭ። ከሁን በኋላ ፕራንክ ነው ምናምን ብለሽ በብሩኬ ቀልድ አናውቅም። ማይረባ ቀልድ ይዛችሁ አትምጡ ዶንቆሮች። እንዴት አንፈልግም እኛ ድራማ የሚሆን ቃልድ መሆን አንፈልግም። በቃ እዛው ተቀመጠ። በእነሱ ስም ይዛ ቪዲዮ ራሱ ማንም እንዲሰራ አልፈልግም። እኔ ከዚህ በኋላ ይቀቃሙ። ከፈለጉ ራሳችሁ ይጣሉ፣ ከፈለገ ብሩክና ሀይሚ ይደባደቡ፣ ችግር የለም ይታረቃሉ። ማላ የሚገቡ አይጦች ሲጀመር ማለት ነው። አንድ ሰው ሲመጣ እኮ ቤት ምግብ ላቅርብልሽ ብ ይባላል። ይችን ነገር ቆስቁሳ በቃ በኋላም ቢሆን ትመጫለች። እንዴት ያለሽ ኩንታል በጣም ነው የደበረችኝ። የምር ከአንድ የሁለት ያየዋት ከሁለት ሶስት ጊዜ ብሩኬ ላይ ያላት አመለካከት የቅና መንፈስ የተወጋ ይሁን። በጣም ልታንቋሽሽ ነው የምትፈልጉ። ባለፈው ራሱ አላያችሁ? ይሄ እንትና በትራስ ሲማታ ማለት ነው ሲማታት ብጥፍ ሲማታት አላያችሁም? ብሩኬን ልታንቋሽሽ። የሰው ልጅ እኮ ፕራንክም ድራማም ቢሆን እኮ ለምን ያንቋሽሻል? የሰው ልጅ ማለት ነው። ነገ አብሮ የሚበላ ሰው አብሮ በልቶ ማሳልፏል። በተከታታይ ማለት ነው። ባለፈው በተነሳ እሷ ፋራናት ፋራናት ወይ ድራማ አታውቅም። እሷ ዩቱበር አይደለችም ናኒ። እኔ ምን አውቃላታለሁ? ስራ ሲፈጠር ለምን መሀል ላይ ይገባሉ እነሱ? እኔ ምን አውቃላታለሁ? ምን አይነት ኢካካ ምናምን። ይሄ እኮ ለሀይሜም አይደለም ለብሩኬም አይደለም። እግዚአብሔር ሀይሜ ብሩኬን ትፈልጋለች፣ ብሩኬም ሀይሜን ይፈልጋታል አይደል? ሀይሜ እነሱ ድራማ ነው ዝም በያቸው ምናምን ብላ ባብላ ቁርስ ሚሳ ከሆነ በልተው ጣጥቶ ፏ ብሎ ራሷን ፍሬ ብታረግ ያ ይባላል፣ እንቀበላታለን። ግን እሷ ገገማናት። እግዚአብሔርን እጅን ከአይኔ አጥፋት። እናት ትሙትን ምላችሁ በጣም ነው አስጣላችኝ። የምር ለከት የላትም፣ የሆነ ክብር የላትም። ስራም ቢሆን እኮ ማለት ነው እዚህ ጋር ስራ እንደሆነ እናውቃለን። እዚህኛ አትበሉ። ከእሷ ትበልጣላችሁ ወይ የምትሉ ማለት ነው። እኛ ሀይሚን አልተናገርንም እኮ ናኒ ተብዮ ደንቆሮ ዝተት ማለት ነው። ቦርጯን ታጉድልና ከዛ ሀይሚ አዝና ነው መሰለኝ እኮ ሀይሚ ትበልጣለች ምናምን የሚሉ ደደቦችን ማለት ነው። ቦልጋቸው ማይም ዝም ብሎ ከታተሉ ምንም ሳያውቁ ማለት ነው። እግዚአብሔርን ያብሽ እኔ ለአንድ ሰው ብሎክ አያደርግም።
ኮርፎ ከበዛ ይገባል። የኔ ቆንጆ የውጭ ዝናብ በጣም ታስቀላችሁ። የውጭ ዝናብ ቤት አይገባም። ይገባል፣ ያጥረገርገዋል። ተበዛ ጎርፉ ይገባል። ገብቶ ነው መሰለኝ እስካሁን የምናወራ ሰው ነገር የምቀበሉት ማለት ነው። ዶንቆሮች እናንተ ምን ታውቃላችሁ? ሲጀመር ይሄ ስራ ነው ግን ሁለተኛውንም ከበር ጠብቃ ስለ ሀይሚና ስለ ብሩኬ አንተ በአንድ ሰው ብለህ ምናምን ብላ ሰው እኮ ሲመጣ ባሉ ሲመጣ እኮ አብሬሽ እየወጣሽ ነው የኔ ውድ። ሰው እኮ ባሉ ከውጭ ሲመጣ ምግብ ነው የሚያቀርበው። የሆነ አዝና ደክሞት ከሆነ አረፍ ብሎ ነው ካሜራ የሚደቀነው። ይቺ ግልቱ ደንቆሮ ሲጀመር ዝተት እስኪ ለከት ይኖረው ይምር በጣም የናደደች እሷ ማለት ነው። ትመረቃለች። የምን ቅንጭላት ነው? ቅንጭላት አላት እንዴ? ማስታወር ብትችል እኮ ይሄን አታውረም እኮ ጀምር ማለት ነው። የምር በጣም ነው የምታባብሰው። በጣም ነው እኮ ልወደድ ባይ እኮ ነው። ልወደድ ባይ እንድትወደድ እኮ ነው። አልገባሽም? ማን እንደዚህ እየሆነች ማን ይወዳታል? ጠላት ናት፣ ለብሩክም ጠላት ናት። ሀይሚ እንደዚህ ነው እንደ ምክር የሚሰጠው? ሀይሚ እኮ ቢያንስ ትንሽ እንደማጽናናት እሷ ጭራሽ በሰዓት ላይ ጋስታር ከፈክባለች። እንደዛ ጭራሽ የምር ሲቀጥል ደግሞ እኛ ማለት ነው እውነት ለመናገር ኦዲየንስ የምታከብሩ የምትወዱ ከሆነ ብሩኬ ወንድሜ እውነት ለመናገር ይሄንን ስራ አቁም። በቃ አለቀ። ሲበዛም እኔ ራሱ ዛሬ በቃ ይበቃል ይጨርሳሉ ዛሬ ብዬ ነበር። በዚህ ልክ ለምንድን ነው እኔ ይህንን ሰላሳ እያከበሩ ይመጣል ብዬ 50 ጊዜ ራሱ ያለው እግዚአብሔርን እኔ ራሱ ዛሬ ሰርፕራይዝ ያደርጋታል በቃ ይነግራትና ምናምን ብዬ ነበር የጠበቅኩት፣ ግን ሌላ ነገር ተፈጠረ። በዛም ያስጠላል እውነት ሲረዝም። አሁን ይህ እንደዚህ እየረዘመ ሲሄድ ሌላ መዘዝ ይዞ ይመጣል። እየተካበደ ምናምን ሌላ መዘዝ ይዞ ይመጣል። ከሰው ጋር ጤነኛ ነበረን። አሁን እንድጥናል። አሁን እኛ ተጣልተን ምን ያመጣል? እነሱ እኮ ያደረጉ ዝም ላሉ አይደል? ብስሉ እኛ ግን እርስ በእርሳችን እንጣላለን። የምረን ነው የምላችሁ ማለት ነው። እንዳትጣሉስ በሳችሁ ስራ ነው። መቼም አንጣላም እኛ በቃን። ምክንያቱም አንጣላም በቃ እንዴ በቃ እኛ ፈራንን እንዴ ስራ ነው። አሁን ግን ዛሬ ብሩኬን እየወረዱበት ነው። እሱ ለመሸሽ ነው። እሱ ሌላ ነገር ስላለው እሷን ዝማን አጥፍቶ ምናምን እያሉ እሷ ያወረቸውን አምጥቶ ቲክቶክ ላይ አላያችሁም እንዴ? እቺ አሁን የመጣችው እኮ ኦዲየንስ እና ኦዲየንስ ለሁለቱም ኦዲየንስ ለምንድን ነው ዝም ያለው? በሰላም ለምን ተቀመጠ ብላ ነው የመጣችው? ወይም ለሀይሚ ዛሬ የመጣችው? የኔ ውዶች ግን እንደው አሁን ይህን የሚያምን እኮ ከዜሮ ክላስ ራሱ የተማረ ይሄን አሁን እንደው ፍፄ ሀይሚን አፈቀራት። የምር እንዴት ነው የምትቀበሉት? ማንም አይቀበላቸው። ሲጀመር አልቀበልም። ልንገራችሁ ፊጤ ነው በዚህ መሀል ስራ እየሰራ ያለው ማለት ነው። ቡራይ ሲቢኝ አንድ ብሩክ ተናድዶ ማለት ነው። ፊፄ ራሱን ጠይቆ እንደዛ ባያት እስከዛ ፕራንክ እናደርጋታል። ፊፄ የሚያወራ ሌላ ነው፣ ብሩክ የሚያወራ ሌላ ነው። በዛ ፕራንክ መሆኑን እወቁ። እግዚአብሔር እንምላችሁ ማለት ነው። እነሱ ብሩክና ፊፄ ተነጋግሮ ነው። ምናልባት አዳምጡ። ፍፄ ምናልባት የምር እውነት ለመናገር እውነት ለሀይሚም ለብሩኬም ሳይናገር ምናልባት ፍፄ ፕራንክ እያረጋቸው ከሆነ ይሄ ተሳስቷል። ትልቅ ስህተት ነው። ግን ብሩኬን እኔ የሚመስለኝ ግን ብሩኬና ፍፄ ተነጋግረው ፕራንክ እየሰሯት ይመስለኛል። ተነጋግሮ ነው ሰርፕራይዝ እስከናደርጋ ድረስ ፕራንክ እናድርጋ ተባብሎ ነው። ያ ሰው እነሱ ይገባሉ። ሶስቱም ፕራንክ ጀመሩት። ሶስቱም መጨረስ አለባችሁ እንዲጀመሩት ማለት ነው። እግዚአብሔርን ሳይረዝም ነው በጣም የሚያስጠላው። የምር ሳይረዝም ይሄን መቋጨት አለባቸው። ምክንያቱም ሌላ መዘዝ እየተራዘመ ሲመጣ ወይ ሶስተኛ ሰው ይገባል ወይ ከሷ ቤተሰቦች ምናምን ታገባ ምን ይገባታለች። ይሆን ናኒላት ምንድን ነው ይከክ ገባች ዝታቷ ገባች እኮ እንዴ ይቺ ዝታት መጣች የምትባል ዘረጠው አልገባችም እንዴ? ይኸው ገብታ ሶስተኛ ነው የሆነችው። የሆነች ቦርኮ ነገር ሶስተኛ ሆነች እንጂ ይህ ተዛራ ላይ ሻትም ሲጨርፋ ጉንጭ ሆነች። በጣም ነው የምደብረኝ የምር በጣም ነው የምታቅለሽልሽኝ የምር። እናከብራለን እኮ ከትንሽ እስከ ታላቅ እኮ የባሎቻችንን ወንድሞች እኮ ማክበር አለብን። እውነት ለመናገር ግድ ነው። ይሄ ክብር ነው። እነሱን ስታከብሪ ነው አንቺን የሚያከብር ታውቃለሽ። ለክብር
ሀብ ራሱ ይህን ቪዲዮ ሲያይ ራሱን አይጠይቅም እንዴ? የምርሽም ነው እያስረገጠ ማን ስለሆነች ነው እንደዚህ በዚህ ልክ ዝም የሚላት? እውነት በጣም ባለጎይ ናቸው። ወንድሟ ራሱ ዩቱብ ላይ ማለት ነው። እኛ ካሁን በኋላ ልንገራችሁ የምንማር ነገር የለም ግን ቢሆንም ሀይሚና ብሩኬ እንደዚህ አይነት ነገር አትምጡ፣ እናንተ ጥሩ ሰው ናቸው ብለን ጠብቀናል እስካሁንም። ግን ሌሎቹን እግዚአብሔር ምስክር ነው። እኔ ማንንም አላለም። እናንተ ትሞቱ ነው የምላችሁ ማለት ነው። ሁሉንም ትቻችኋል። ለምን የሚማረው ነገር ምንም የለም። ትምህርት የሚባል የሚቀበል ነገር የለም። ግን እናንተም እንደዚህ ድራማ ነው ምናምን እያላችሁ ስትሰዳደቡ እኔ እግዚአብሔርን እተዋለሁ። በጣም ነው የሚያስጣለው። እንዲህ እውነት ለመናገር ማለት ነው እኛ እንደዚህ አይነት ድራማ አንፈልግም። በቃን ያቁሙልን፣ ሁላችሁም ያቁሙልን። በቃ አለቀ። ምክንያቱም አሁን ብሩኬ 350 ገብቷል፣ ሀይሚ 300 ገብታለይ። ምክንያቱም ብሩኬን አሁን እንዴ ለእሷ ደስታ ጊዜ እሱ አሁን እዛ እየለፋ ይሆናል እሷን ለማስደሰት እሷን ብዙ ነገር ለማድረግ ካስታወሳችሁ ቦታ ትላንት ወደ ፕራንክ ስታደርገው እዛ ለአንቺ ለማስደሰት ደፋ ቀና አለው እንዴት አንቺ ሲላት ነበር። እሱ የሆነ ነገር እያዘጋጀላት ነው። ግን እኔ እነኙ ፉግሮች ሊቀመጡ ነው። ጌታን በጣም ፋራ ናት ልጅቷ ማለት ነው። ካወቃችሁ እሷ እግዚአብሔር ምላችሁ እንዴ የሰው ልጅ ይህንን አክል ይወርዳል እንዴ? ዝም ብሎ ይሰድባል እንዴ? ወይ ቢያንስ የሆነ ነገር ሳታይ ወይ ዛሬ ወይ ነገ እንደጋግማ ቪዲዮ ሳታይ በአንድ ቀን ቪዲዮ እንደዚህ ትዘቅጣለች እንዴ? ደግሞ ስድቧ እንደዚህ ስትል አንተ ስንት ሴቶች ስታመጣ ያምጣ ታደፋ። በጣም አሳፋሪ ናት። የምር ያለፈ ነገር አንስታ እንትን ያደረጋል። ተጀመረ ዩቱቦች ስንት ሴቶች ነው የሚያመጡት? እሱ እኮ ሀይሚን እንትን እንድታረቅ ነው እንጂ ሌላ ነገር ፈልጎ አይደለም። ሌሎች ስንት ሴቶች እያመጡ አብ መናገር አለበት። ጌታን አብ ለዝም ልጅቷን ማስረዳት አለበት። እንደዚህ ዝግጥ አትሉ። ዘቅዝቋት እግዚአብሔርን መታ ይቅርታ ተጠይቅን። እኔ ልጅቷን አለቃትም። ከዛሬ አለባት እግዚአብሔርን ይቅርታ መጠየቅ አለባት። የሆነች ልክስክስ ነገር ለምን እንተዋለን? የሰደበችው ሰደበች፣ መቶ የለብንም። በቃ ይቅርታ መታ ትጠይቅ። በላይፍም ዛሬ መጀመሪያው አይደለም። እግዚአብሔርን የመጀመሪያ ጊዜ አይደለም እንደዚህ አይነት ነገር ስትናገር። በባለፈን በጥፍ ያለ 3ኛ ቆጠረን እኮ 3 ቀን ነው። አዎ 3ኛ ቀን ነው። ዝም ብሎ የማይሆን ነገር እሷን አክብረን መሰለን ዝም ማለት ነው። ሌሎችን ሴቶች እኮ ብሩክን ስነኩ እንደዚህ ዝም አንልም ነበር፣ ግን እሷን አክብረን ነበር መሰለን ስናስብ ማለት ነው። የምትከበር አይደለችም። እባክሽ ለእሷ ክብር አይገባትም። ይባት አር ቂጧ ላይ እና ጡቷ አር የሞላባት መጀመሪያ ማለት ነው። ብሩኬን ከመተቸቷ በፊት ቅርጽ ታስይዝ ቅርጿ እስኪ ቅርጿን ታስተካከል። የሴት ቅርጽ ይኖራል። ስፖርት ስለሆነ ስፖርት አሰሯት ወስዳችሁ ማለት ነው። አሁን ዛሬ እሷን የቦሶታችሁ እንደዚህ ሲሰድብ ምናምን የቦሶታችሁ ገገሞች ማለት ነው። ወስዳችሁ ስፖርት አሳልፋ እስኪ ብሩክ የተዘቅዝቆ ከሆነ ማለት ነው። እኔ ማንንም አላውቅ ማንንም አልፈራም። ነገራችኋን አስገቧት። እዚህ ጋር መናገር የምፈልገው ነገር አለ። አንደኛ ደረጃ ለጥቅሟና ለሰብስክራይብ ካሜራ ደቅና ሀይሚን ተመጥራት እውነተኛ ወንድሟ ከሆነ ብሩኬ ሀይሚን የምትወዳት ከሆነ ማለት ነው በውስጥ ለምን አላወራቻቸው? ያንን ሁሉ የምታቸውን የምር ወንድሜ ነው ካለች ና ቶሎ ብላ በውስጥ ለምን አመክረውም? እሱንስ ሀይሚንስ አለ እንትን ለምን አመክርም? ሰማት እሷ የሀይሚ ደጋፊ ነች፣ ጎበዝ የሴት ደጋፊ ብለው እንዲያሽቀብጡላት ነው። አልገባሽም ነው እኮ ታዲያ ብሩኬ ሁሌ በሞኝነት በየዋህነት ለምንድን ነው በዚህ ልክ የእሷን ሰብስክራይብ ለማሳደግ በዚህ ልክ? በጥሩ እኮ ብትመጣ ይዞሽ ተረጋጊ። ህይወት ላይ እኮ ብዙ ነገሮች ያጋጥማሉ። የሚወደድ ሰው ላይ ብዙ ውጣ ውረድ አሉ ተብሎ ይመከራል። ይቺ እኮ በአንድ ጎን ብሩኬን በቃ አላደል ዲስሪስፔክት እያደረገች እኮ ነው። ብሩኬን በጣም እያወረደች እኮ ነው የምትናገረው። ለምንድን ነው አሳልፋ የምትሰጠው? ዝተት ደሸቃም ማለት ነው። እሷ ችግር አለባት። ያ ችግር እሷ መናገር አለባት። በቃ ወደደችም ጣለችም ያለ ችግር ካለ ብሩክ ያንተን እንደዛ ማለት አለባት። ይሄንን አክል ከሚሰድብና ከሚታወራ እንዴ በብሩክ ልትፋምስ ነው እሷ በብሩክ ሰብስክራይብ ልታረግ ነው። እኔ ሰብስክራይብ ሄጄ እንዳላነሳ ዛሬ እግዚአብሔርን እኔ አናድደኝ። እኔ ራሱን አሽጦኝ ነበር። በጣም ነሸጠኝ። የምር አንቅለሸለሸኝ። እያሳለፍኩ ነው ራሱ ያየሁት። ሲዘጋ የምትጠቀማቸው ቃላቶች ሲዘጉ ማለት ነው። እንዴ
ከአንድ ማለት ነው የባሌ ወንድም ነው የባሌ ወንድም ከምትለውም ብሩኬም የወንድሜ ሚስት ናት ከምትባል ሴትዮ የሚወጣ ቃላት እንደዚህ መሰደብ እንደዚህ መስቀጥ ምን ይሉታል? በጣም ዩቱብ ላይ ያለው እንደዚህ ነገር አያውቅም። የኔ እናት ልንገርሽ ማለት ነው ዩቱብ ላይ ያለው ሁሉም ማለት ነው የወረዱ ናቸው። እግዚአብሔር ነገ ምን ይባላሉ እኔ ምን ይሉኛል የምባል ነገር የለም። ይሄ ነው እናውቃለን እኮ ከታችን ማለት ነው ከታችን ምንጭ ፕራንክ ነው አከብረን አይደል እነሱን የምናየው እኛም ለእኛም እንዴ ምንድን ነው እግዚአብሔርን በጣም ነው ዛሬ ያስጣለኝ ማለት ነው። ከታች ፕራንክ ነው የምትሉ እናውቃለን፣ ፕራንክ ነው ግን ደግሞ እኛ እንደዚህ አይነት ፕራንክ አንፈልግም። ሲቀጥል ደግሞ የሆነ በጣም ሰውን የሚነካ የሰው ልጅ ዝቅ እያደረገ እየሰደበ ፕራንክ መስማት አንፈልግም። አለቀ። በዛውም ደግሞ በወንድሙ ሚስት ምን አይነት ልክስክስነት ነው የምር። ደደብ ነች እሷ ራሱ ነርሲንግ ናይ ምናምን ነርሲንግ የተማረ ሰው ቅንጭላቷ በዚህ ልክ የዘቀጠና የወረደ መሆን የለበትም። እውነት ለመናገር እንዲህም ብላ ትምህርት የላትም። እግዚአብሔርን ትምህርት የለ። የተማረ ሰው እኮ ያውቃል ይባላል። የተማረ ሰው ብዙ ነገር ያውቃል ይባላል። ግን አይደለም ይቺ ብዙ አንድ ዛሬ አሁን እግዚአብሔርን በጣም ምን ላወራችሁ ደብሮኛል። የምርን እምላችሁ የሰው ልጅ ይህንን አክል ሌላ ሰው ቢሆን ችግር የለም። እሷ አንድ ቤተሰብ ናት አይደል? አንድ ቤት ናት አይደል? እንግዲህ ይህንን አክል ብሩክን ታንቋሽሻለች። እኔ እያሳለፍኩ ቪዲዮ ማለት ነው እያሳለፍኩ ነው ያየሁት። ሲቀጥል ደግሞ የሆነ ድራማ ሲጀምሩ ያምኑ ጓደኞቻቸው ያምኑ ቶሎ በየት በንትን በቪዲዮ እውነተኛ ጓደኛ ከሆኑ ለምን በውስጥ አይመክሯቸውም? ይሄ እኮ ድራማ ነገ ይቋጫል። ትክክል ነው የምላቸው ነገ ይቋጫል። ብሩኬ ደግሞ በፈጠረ እንደው በእናትህ ከአንተ አንጠብቅም። ይሄንን በቃ ያቋርጣል። እሱ ታያለሽ፣ እግዚአብሔርን ሰርፕራይዝ አድርጓት ነው የሚያቋርጠው። ዛሬ ሊያውም እንዲህ ተሰብራ ምናምን ስላየ አይጨክንባትም። ግን ይቺ አጎብጓቢ አሁን ኋላ ልትቀር እንደዚህ ታጎበጉባለች። ራሷን አስተማረች እኮ ለእኛ ማለት ነው። ራሷን ማሳወቅ እኮ ጥሩ ነው። አሁን 3 ጊዜ ራሷን አሳውቃለች። አሁን አንችልም ችለናታል። ትተናት ነበር ያው የወንድማችን ወንድ ሚስጥ ምናምን ብለን እንትን ዝም ብለናል። ከአሁን በኋላ የምንም ትዕግስት የለም። እሷ ምን ቤት ናት እንደዚህ እየሰደበች ማናት? ምንም አገባት። ሲጀመር ነገር ራሱ መታ ይቅርታ መጠየቅ አለባት። አብ ራሱ ማስጠንቀቅ አለበት። የሆነ ነገር ሊጠይቅ ለማንኛውም ወረዷት ማለት ነው። ምንም ማድረግ አይቻልም። የቦቦ እህቶች ከተነኩ እንደዛ